በቃ እኔ ልሂድ ለሊና ወርቻት ልምጣ እሺ ግን ታዲያ አደራሽን ልጅ ዙሪያሽን እያየሽ ምንድነው እንደ ጥጃ እንደዚህ የሚያዘልልህ? እንዴ አያቶ ያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ? ኋላሳ አደይ መጣች? ይኸው ባይነህ ያያት። እንዴ አንተ? አው በል ሳታይን ዞር እንበል። አደይ ገጠር መሄዷን ተከትሎ እናቷና እህቷ ደስተኛ ቢሆኑም በፍቅር የሚፈልጓት ወንዶች ግን ከፍተኛ የሆነ ድብርት ውስጥ ገብተዋል። በተለይ ዴቭ ከዚህ በኋላ ማምን አለኝ እዚህ ቤትስ ምን እሰራለሁኝ እኔም የራሴን ህይወት ላስተካክል እንጂ በማለት ቤት ውስጥ መኖር እንኳን እንደደበረው ይናገራል። ኤላም ማስተዋል ባለመቻሌ አጥፍቻለሁ፣ ለጊዜው ስሜታዊ ሆኜ አደይን ገጠር እንድትሄድ አድርጋታለሁ በማለት ራሱን በጸጸት አለንጋ እየገረፈው ይገኛል። ቤታቸውን በስነ ስርዓት ይዛላቸው እንድትጠብቅ ለአደይ አደራ ቢሏትም ነገሮችን መቋቋም አቅቷት አሁን ከቤታቸው የለችም። የነባርኮት እናትም ድንገት ወደ ቤት ተከስታለች። እነባርኮት ድንጋጤ ውስጥ ናቸው። አደይ ፍቅርና ቤዛን ብትገላገላቸውም ገጠር የሚከታተሏት ሰዎች ግን ተመልክተናል። እነዚህ ሰዎች ለምን ይሆን አደይን ሲከታተሏት የነበሩት? አብረን የምንመለከት ይሆናል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 59ን የምንመለከት ይሆናል። አደይ ከፍቅርና ከቤዛ ጋራ መስማማት ባለመቻሏ ከነሱም ሸሽታ ወደነ ኤላ ቤት ሄዳ ነበረ። ነገር ግን ከኤላ ጋር ስለተቀያየሙ ከነሱም ለመቆየት ስላላስቻላት በቃ ከዚህ በኋላ ወደ ሀገሬ መሄድ ይኖርብኛል እናቴንም ልያት በማለት አባቷ ወደ ከተማ እሷን ፍለጋ ሲመጡ እሷ ግን ወደ እናቷ ነበር ሄደችው። እናትም በልጃቸው መምጣት እጅግ በጣም ደስተኛ ሆነዋል። እህቷ ብርሃኔም ከነፍቅር ቤት ብዙ መከራና ስቃይን ስታሳልፍ የነበረችውን አደይ ፊት ለፊት ስለተያዩ እጅግ በጣም ደስ ብሏታል። ታዲያ የደስታ ዜማም እያዜመችላት ነው። በጣም ለምትግባባውና የሰፈሯ ሰው ለሆነው አሸናፊ ለማንም እንዳይናገር የእህቷን መምጣት ታበስረዋለች። ነገር ግን ወንዶችን ፍራቻ ከገጠር ወደ ከተማ የሄደችው አደይ ተመልሳ ወደ ገጠር በምትመጣበት ሰዓት ከነሱም ለመጠንቀቅ ስትል አደራ ለማንም እንዳትናገር የእህቴን መምጣት እያለች ደጋግማ ስታስጠነቅቀው ነበር። በሌላ በኩል በፍቅር የሚፈልጋት ንጉስም አደይን ማየት ስለፈለገ በደመቀ አማካኝነት ለለምለም ስልክ ተደውሎላት ገጠር መሄዷን ነግረዋለች። ንጉስም ከዚህ በኋላ አደይን እንደማያገኛት ሲያስብ እየተጨናነቀ ነበር። አባቷ ይድሯታል፣ አደይ አይኔ እያያት ራቀችኝ እያለ እየተጨናነቀ ነው። ለምለምን በበኩሏ ኤላ አስቀይሟት አደይ ገጠር ስለገባች እጅግ በጣም ተናዳ ከሱ ጋር ጭቅጭቅ ጀምረዋል። በፍቅርና በቤዛ ብዙ ስቃይና መከራን አሳልፋለች። እዚህ ስትመጣ ልታርፍና ልንረዳት ይገባ ነበር። አንተ ግን አስቀየምካትና ይኸው ገጠር ሄደች በማለት እየወቀሰችው ነበረ። ኤላም ለጊዜው ስሜታዊ ሆኖ እንደተናገራትና አሁን እንደተጸጸተ ይመልስላታል። በቃ ምንም ማድረግ አይቻልም፣ እሷ እንደ ገጠር ገብታለች በማለት ለምለምም ብስጭቷንና ንዴቷን እያወረደችበት ነበር። የአደይን መውጣት ተከትሎ ዴቭ ከፍተኛ የሆነ ጭንቀትና ድብርት ውስጥ ነው። በኋላም ለለምለም ሲደውልላት የሰው ቤት እንደገባችና ስራ እየሰራች እንደሆነ ትነግረዋለች። እሱም ያለችበት ቦታ ለመጠየቅ ወደነ ለምለም ሲያመራ ገጠር እንደሄደች ይነገረዋል። እንዴት ጨክና ገጠር ትሄዳለች? አደይ ትክክል አልሰራችም በማለት ሊናገር ሲሞክር ለምለም ግን አደይ በምን አይነት ሁኔታ እንዳለፈች በደንብ አድርጋ ተረድታት ስለነበረ እንደውም ጥናተኛ ናት፣ አሁን ትክክለኛ ውሳኔ ወስናለች በማለት ለዴቭ ነገረችው። እሱ ግን ምን ማድረግ እችላለሁ? ካላደይ ህይወቴ ባዶ ነው። እዚህ ቤት መቆየት አልፈልግም። እኔም ወጥቼ የራሴን ህይወት ማመቻቸት አለብኝ
በማለት አደይ ከሌለች እዛ ቤት መቀጠል እንደማይፈልግ ይነግራቸዋል። ነገር ግን ለምለም ወዲያውኑ በቃ አደይም ሀሳቧን ልትቀይር ስለምትችል ለማንኛውም ተረጋግተህ አስብበት፣ ስሜታዊ አትሁን በማለት ለመምከር እየሞከረች ነበረ። በዚህ ሁኔታ ከነ ኤላ ቤት ሲያወራ ቆይቶ አዲስ ነገር ካለ እንዲደውሉለት ነግሯቸው ተሰናብቷቸው ወደ ቤት ሲመለስ ቤዛና ፍቅር ተያይዘዋል። እሱ ግን ሊያናግራቸው ፈቃደኛ ስላልሆነ በጭንቀትና በሀሳብ ሶፋ ላይ ተቀምጧል። በአደይ መሄድ ነው ወይ እንደዚህ የምትሆነው እያለች ፍቅር ለማናገር ብትሞክርም እንኳን ደስ አለሽ፣ ይኸው ተጨቃጭቀሽ አደይን አባረርሻት በማለት ከፍቅር ጋር ጭቅጭቅ ይጀምራሉ። ወንድሟ ከፍተኛ ብስጭት ውስጥ እንደሆነ የተመለከተችው ሊዲያም ቤተሰቦቿ ጋር በመደወል እንዲያወራት አድርገዋለች። እዚህ እየደበረን ነው፣ መምጣት እንፈልጋለን በማለት እያናገረች ቢሆንም ዴቭ ግን ወደዛ ለመሄድ ፈቃደኛ አይደለም። ታዲያ ሊዲያ ይች አደይ ግን ሁለ ነገር ክነው እንዴ እየተቆጣጠረችው፣ ወንድሜ እስከዚህ ደረጃ ድረስ ለምን እንደዚህ ትሆናለህ እያለች እየመከረችው ቢሆንም ዴቭ ግን ከአደይ ርቆ መኖር እንደማይችል እየነገራት ነበረ። የአደይ እናት ልጃቸው ስለሄደችላቸው ደስተኛ ቢሆኑም በፊት በትዳር የሚፈልጓት ወንዶች አሁንም ያገኟታል የሚል ስጋት ስላለባቸው ራስሽን ጠብቂ፣ ተጠንቀቂ በማለት ልጃቸውን በማስጠንቀቅ ላይ ናቸው። እንደውም አሁን የሚፈልጉት ልጃቸው የራሷ የምትለው ህይወት መስርታ ማየት እንደሆነም በጉጉትና በናፍቆት የሚጠብቁት እንደሆነ ይገልጹላታል። እሷ ግን የእናንተን ህይወት ሳልቀይር እኔ ቶሎ ወደ ትዳር አልገባም የሚል ምላሽ ብትመልስላቸውም እሳቸው ግን የሚያስደስታቸው ነገር የልጃቸው ትዳር መያዝ እንደሆነም ይናገራሉ። የአደይ እህት ታናሿ ብርሃኔ አደይ ምን ያህል ስለ ቤተሰቡ ዋጋ እየከፈለች እንደሆነ ስለገለጸችላት አደይ እጅግ በጣም ደስ ብሏታል። ለካ እንደዚህ ቁም ነገረኛ ሆነሻል፣ አሁንማ ከኔ በላይ ይሆኔንም እየመከርሽኝና እያበረታታሽኝ ትገኛለሽ። በዚህ ልክ አልጠበቅኩሽም ነበረ፣ እጅግ በጣም ደስ ብሎኛል በማለትም እየሳመቻት ነበር። በዚህ ሁኔታ እያሉ የድሮ አብሮ አደግ ጓደኛዋ ከአሸናፊ ጋርም ጥሩ ጊዜ እያሳለፉ ነው። በተለይ የድሮ ትውስታቸውንና ያሳለፉትን ነገር እያወሱ ደስ የሚል ጊዜን እያሳለፉ ነው። ቤዛ ያሰበችውን ለማሳካት ለምለም እንቅፋት ሆናባታለች። ለምለምና ባርኮትን ለማወናበድ ብትሞክርም ሁኔታውን ከስሩ ሳትጠይቁ በጭራሽ ገንዘቡን ልትሰጧት አትችሉም በማለት ሁለታቸውም እጃቸውን እንዲሰበስቡ አድርጋቸዋለች። እሷ ግን የእናቴ ቤት ሊወረስ ነው፣ በዳ ተያዘ፣ አሁኑኑ ገንዘቡን ስጡኝ እያለች በማጨናነቅ ላይ ብትሆንም ዛሬ ግን ባርኮት ነቅቶባታልና በቃ ከዚህ በኋላ ቤተሰቦችሽን ከተዋወቁ በኋላ ነው ገንዘቡን ልሰጥሽ የምችለው በማለት መልሶላታል። እስካሁን ጊዜ እንደሌላትና ቤታቸው ሊወረስ እንደሆነ የተጨቃጨቀች የቆየችው ቤዛ ዛሬ ግን ጊዜ ስጠኝ ላስብበት እያለች ትገኛለች። እንግዲህ በመንገዷ እንቅፋት የሆነችባት ለምለም ልታሳካ ያሰበችውን ጉዳይ ለማድረግ አልቻለችም። ለምለምም የምትወዳት አደይ የነሱን ቤት ቻው ብላ ተሰናብታ ከሄደች በኋላ የት እንደደረሰች ስላልደወለችላት በጣም ተጨናንቃ ደጋግማ ስልኳን ብትሞክረውም አደይ ግን ከነ አሸናፊ ጋር ጨዋታ ስለያዘች ስልኳን ለማየትም ጊዜ አልነበራትም። ታዲያ እና አሸናፊን ተለይታ ወደ ቤቷ ስትመለስ እናቷ ስልክሽ በተደጋጋሚ ተደውሏል በማለት ትነግራታለች። በተደጋጋሚ ስልኳ ላይ የተደወለውን ቁጥር ስትመለከትም የለምለም ስለነበረ ድጋሚ እሷ ልትደውልላት ስለፈለገች ከቤት ወጥታ ነበረ። ታዲያ ለለምለምም አሁን ላይ ደስተኛ ህይወትን ከእናቷና ከእህቷ ጋር እያሳለፈች እንደሆነ ስለነገረቻት ለምለም በጣም ደስተኛ ሆናለች። እንኳን ደስተኛ ሆንሽ፣ እኔ የምፈልገው እሱን ነው፣ ገንዘብ ካስፈለገሽ እንልክልሻለን በማለት ኤላ ራሱ ሊረዳት እንደሚፈልግ ቃል ገብቶላታል። ታዲያ ከአባቷ ጋር ድብብቆሽ እየገጠመች ያለችው አደይ መንገድ ላይ ስትመለስ ሌሎች ሰዎች ሲከታተሏት ነበረ። የባርኮት እናትም ቤቱን በስነ ስርዓት ይዛላቸው እንድትቆይ ለአደይ አደራ ቢሰጧትም የፍቅርና የቤዛ ተንኮል አስመርሯት ገጠር ገብታለች። እንግዲህ እናት ስትመጣ ባርኮትና ፍቅር እየተጨቃጨቁ ነበር የደረሰችው። ለምንድነው ለእናቴ የቤዛን መምጣት የተናገርሽው አንቺ ነሽ አይደል በማለት እሷ ላይ እየጮኸባት ሳለ እናት ግን ከኋላው መጣ
ከየት መጣሽ ሳይባል ፊታቸው ተከስታለች። እነሱም በድንጋጤ ቆመው እናታቸውን ሲመለከቱ ነበረ። እንግዲህ በዛሬው ክፍል ፍቅርና ቤዛን አምልጣ ገጠር የሄደችው አደይ ከዛም የሚከታተሏት ሰዎች ምን ፈልገው ይሆን? ቤታቸው እንዳሰቡትና እንዳቀዱት ያልጠበቁት የገጠማቸው የነባርኮት እናትስ በአደይ ገጠር መሄድ ምን ይሰማቸው ይሆን? ሚስጥራዊ ሆኖ የቤዛ መምጣት እንዲቀጥል ቢፈልግም አሁን እናታቸው መጣ ባርኮት ጉድ ሆኗል። እናትስ ባዩት ነገር ምን ሊሰማቸው ይችል ይሆን? ብቻ አብረን የምንመለከተው ይሆናል። ሰራተኛዋ አደይ ክፍል 58 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ።